ትንሱ ምን ሆነች? በቃ ሆስፒታል ሄዳ ወይ ሆስፒታል ሄዳ ምን ሆነ ነው? ያመመ ነበር እንዴ? እስከምትወርጅ ድረስ እሺ፣ ቶሎ አንዴ እሺ፣ እስከምትወርጅ ድረስ ትንሽ ወደዛ ሄድና እናገር ነይ። እሺ፣ ወደዛ ሄድና እናውራ። ስሚኝ፣ ምንድን ነው የምትፈልጊው እናቴ? አንተ እዚህ ምን ትሰራለህ? እኔ አሁን እየሄድኩኝ ነው። ትቆያለሽ? አንተ ሁሌ እንደተጃጃልክ ነው ለምትውለው። ትቆያለሽ? በእናትህ አውራኝ ዝም ብለህ ትቆያለሽ። ማምን ያሟታል። ቻው በቃ ናናናግረኝ። ሰላም፣ እንዴት ናችሁ ውድ ቤተሰቦች? እኔ ያለው እግዚአብሔር ይመስገን። ዛሬ እንግዲህ ያው ያለሁት ከነዳኒ ቤት ነው። እንግዲህ እዚህ የመጣሁበት ብዙ ምክንያቶች አሉ። እነዛን ከማውራቴ በፊት ግን ያው ዳኒ ማጠገቤ ስላለ ዳኒን ሰላም ብሏችሁ ከዛ ወደ ሀሳባችን እንገባለን ማለት ነው። ዳኒ ሰላም። ሰላም ቤተሰብ እንደምን አላችሁ? ከስንት ጊዜ በኋላ እንግዲህ ተወሰነ ጊዜ ቆይቼ ከና ላዛር ጋር ተገናኝቻለሁ። ዛሬ እንግዲህ ላዛር ብቅ ብሏል። እሱ የመጣበትን እንግዲህ ምክንያት እንስማና አብረን ሆነን እንወያይበታለን። ከሱ ጋር ያለው ነገር እንግዲህ ቆየት ብሎ ያው ቤተሰብ ምናምን ገብቶበት ነገሮቹ እዛ ላይ ነበረው። እኔም ማየዋለሁኝ እየከታተላቸዋለሁ። በመሀል እኔም ስላልነበርኩ ወጣ ብዬም ስለነበረ በዛ ምክንያት ትንሽ ተራርቀን ነበር። አሁን ደግሞ እንግዲህ ተገናኝተናል። አሁን መጥቻለሁ። እሱም ደግሞ አጋጣሚ ሆኖ መጥቷል። ስለዚህ እሱ ደግሞ የመጣበትን ምክንያት ደግሞ ሰምተን እንወያይና ያለውን ነገር እናሳውቃለን ብዬ አስባለሁኝ። ለማንኛውም እንኳን ደህና መጣ ነው የምለው። ዛሬ በስንት ጊዜያችን ተገናኘ። እንግዲህ ጥሩ ነው ለማንኛውም መገናኘታችን። እኔማ በቃ ኖርማሊ አንተም ፊልድ እንደሄድክ ነገረች። ከዛ በኋላ እሷንም ላለማስጨነቅ በዛ ላይ ደግሞ ነገሮች ከምናስበው ነገሮች ወጡ። ቤተሰብ እሷን ቤተሰቧን አስገባችና ነገሮች እኛም ካቀርና እኔ ካሰብኩት ኦሬዲ አፈነገጠ። ምክንያቱም አንተ ብዙ ስቴፕ ሄደ ነበር፣ ነገሮችን አስተካክለ ጫፍ ደርሶ ነበር። ያ ነገር ድጋሚ ወደ ኋላ ተመልሶ ሁሉ ነገር ተበላሸ። በዚህ አጋጣሚ ያው ድካምህን እንትን ሳላደንቀው ወይ ደግሞ ሳላከብረው አልቀርም፣ ግን ተመልሶ ሀበላብን እና ዛሬም ደግሞ እንደዚህ ማለት በእንደዛ ያ ሁሉ ቻሌንጅ አሳልፈ ዛሬም ደግሞ ቤት መጥቼ ስጠይቅህ ደግሞ በፈቃደኝነት እንዲህ ስላልከኝ አመሰግናለሁ። በዚህ አጋጣሚ ዳንዬ እና ዛሬ ወደ አንተ እንድመጣ ያደረገኝ ጉዳይ የቤተሰቧና የማሚ ጉዳይ እለት ተዕለት እየከረረ ነው። እውነት ለመናገር ዳኒ አማን ያደረገው ነገር ልክ አይደለም። አሳስሮኛል፣ ታስሬያለሁ። ብዙ ነገሮች አሉ፣ ግን ጥሩ ነው። ይሄንን ነገር ያድርግ፣ ችግር የለም። እንደ ቤተሰብ እኔም እሷን በድያለሁ አጥፍቻለሁ ብዬ ስላመንኩኝ ይሁን፣ ችግር የለም። ግን ደግሞ ይሄ ነገር ደግሞ ልክ እኔ እንደተቀበልኩት እሷ ትቀበለዋለች ማለት አይደለም። ግን ደግሞ እኔ የእናቴ ጉዳይ ወይ የእሷን ጉዳይ እኔ ከኔ ህይወት ጋር እንዲያገናኙትም አልፈልግም። ምክንያቱም እሷና እነሱ መጨረስ ይችላሉ። ከኔ ጋር የሚያገናኛት ነገር የለም። እኔ ጋርም አትመጣም፣ ምንም የሚያደራርሰን ነገር የለም። እኔ አሁን ዳኒ አንድ ነገር ወደ አንተ ጋር የመጣው ስለ አንድ ጉዳይ ነው። እባክህ ዳኒ ትንሱን ለአንድ ጉዳይ ብቻ አናግርልኝ። አንድ ቀን ብቻ ከእሷ ጋር አንድ ቀን ጊዜ ማሳለፍ ፈልጋለሁ። ምክንያቱም እርግዝናው እየገፋ ነው። ድንገት ልትወልድ ትችላለች። በዛ ላይ ደግሞ የሚፈጠረው ነገር አይታወቅም። ስለዚህ እኔም ለልጄ ማስታወሻነት እፈልጋለሁ። በቃ አንድ ቀን ከኔ ጋር ጊዜ አሳልፋ ከዛ በኋላ ችግር የለም እንዳለችውም አልደርስባትም። ግን ደግሞ ይሄንን ማስታወሻ የልጅነት ህልሜ ነው ሁሌም ቢሆን ማለት እናቴን እርጉዝ ሆና ከአባቴ ጋር ምንም አይነት ፎቶ የላትም እና ያንን ነገር እኔ መልገም አልፈልግም። ሁሌቴ ስለምጠይቃት ድሮ ማለት ነውና ነገም የኔ ልጅ እንድትጠይቀኝ ይሁን እንዴ ወይ እሷን ጠይቃት ይሁን እንዴ ብዬ በማሰብ በቃ አንድ ቀን አንድ ፎቶ እንኳን ማስታወሻ እሷ ደርሳለች። እንግዲህ በዚህ ወር ግዝናዋ ፎቶ ተነስተን
ቢቀመጥ ማስታወሻነት ቢቀመጥ እኔ ጋር ባየው ነገር ልጄ ማሳያት አለውና ይሄንን ነገር እንድታወራልኝ ነበር ወደ አንተ ጋር የመጣሁት። ምን መሰለና ዛሬ እኔ አሁን አርግ ምትለኝን ወደ ፍቅር እንዲመጣ ሁሉ ነገር ፈልጋለሁ። ግን አሁን እንዳልከው ሆነ ሰዓት ይመጣል፣ ይረበሻል፣ እንደገና ይደፈርሳል። አሁን እኔ ያው መጀመሪያ ሰው የቤተሰብ ሲመጣ ሲቀላቀል ማለት ነው ቤተሰብ ሲመጣ በቀጥታ ወደ ለምሳሌ ያክል በፍቅር ያልመጣ ወይ ደግሞ ኖ እንደዚህ ነው ብሎ በቃ ዘራፍ ለማለት የሚመጣ ነገር መፍትሄ አይፈጥርም ብዬ ነበር የማስበው እኔ ሳያው። ያውም ጓ ብሎ የመጣ ቤተሰብ ሲጀመር ሰላም አያመጣም። ግን ምንድነው ቢያንስ ቤተሰብ የላተም ወይ ምንድነው ምናምን ለሚለው ሰዎች መልስ ከሆናቸውና ሜቢ እንደው መቀራረባቸውን ጥሩ ካደረገው ቤተሰብ ራሱ ደግሞ የሚፈታው ነገር ካለ በሚል ነበረ እንትን ያልኩት። ኢቭን ባለፈው እኔም አልነበርኩም ነበረ ስመጣ ይላክልኝ ቴሌግራም ላይ ይላክልኝ እዛውን ያንንም ራሱ ሳሰማቸው ያ መልእክት ነው የግድ ልከህልኛል እኔ ደግሞ ማድረስ ነበረብኝና ያንን ሁሉ ሳደርስ ምንድነው የሆነው ወደ ሰላም እንዲመጣ ነው ነገሩ። ሁሉን ነገር እውነት ለመናገር እናንተ ወደ ፍቅር ስትመጡ ወደ ሰላም ስትመጡ ጥሩ ይሆናል። ግን አሁን በመሃል እየደፈረሰ ምን እያለ ሲመጣ እንደገና ደግሞ የባሰ ጋፑ እየሰፋ ቤተሰብ በገባ ቁጥር ጋፕ እየሰፋ ቤተሰብ በገባ ቁጥር ጋፑ እየሰፋ ነው የሚመጣው። ሲጀመር ሁለታችሁ ብቻ የምትፈቱት ነገር ነበረ መጀመሪያ። ከሰፋ ደግሞ ሰው ከገባበት ደግሞ አንድ ሰው ደግሞ እንደው እናንተ ማንም የሚያውቀው አንተም ማታውቀው እሷም ማታውቀው ልክ እንደኛ አይነት ሰው መሀል ገብቶ ተው እንጂ ተው ምናምን ሲላችሁ መፍታት የሚቻልበት ነገር መሆን ነበረበት። ግን ምንድነው የሆነው አሁን ቤተሰብ እየገባ ሲመጣ ነገሮች እየተበላሻሹ ምን ይያሉ ምናምን ሲመጣ ለማሰርም ያስቸግራል፣ መስመር ለማስያዝም ያስቸግራልና አሁን ይዘህ የመጣውን ሐሳብ እንግዲህ አሁን አንዴ ፎቶ እንነሳ ወይ እንደዚህ እናደርግ ወይ ቢያንስ ማስታወሻ እንዲሆነኝ የሚለውን ነገር እኔ ምንም ችግር የለብኝም። ለምን ያንን ነገር እስቲ ጠይቃታለሁ። አሁን ትንሱን አናግራታለሁ እንደዚህ የሚል ሐሳብ ስለያስካንተ ያለውን ነገር እስቲ ለሷ ብንጠይቃትና ምን እንደምትለኝ አላውቅም። ፈቃደኛ ልትሆን ትችላለች ላትሆንም ትችላለች። እንወይ ግን ዋናው ነገር ሐሳብህን ደግሞ እስቲ ያስተላልፍላትና እንትን ይላል። ግን አሁን ቤተሰቦችም ስላሉ ሜቢ በሷ ሳይድ ያሉ ቤተሰቦች ስላሉ ባለፈውም ኢቭን የሆነች እንትናን ደብዳቤዋን ለላካውን ሜሴጅ ላሳስነብባቸው እነሱን ፈቃደኝነት ጠይቄ ምናምን ነው እና አሁንም ምናልባት ይሄንን ሐሳብ ይዤ ስቀርብ ደግሞ እነሱ ምናልባት ካሉ ሜቢ እሷ ቤት ካሉ ቅር እንዳይላቸው ወይ ደግሞ ለምን እንደዚህ ይሆናል ብለው ደግሞ ሌላ ጸብ እንዳይፈጠር ነው እንጂ አንተ ያቀረብከውን ሐሳብ ይዤላት እቀርባለሁ። አይሻልም? እንደዛ ብናደርግ የተሻለ ነው። እውነት ነው እንዳልከው የግድ ነው። ልጅ ይኖርሃል፣ ቤተሰብ ነው፣ ልጅህ ነው። ስለዚህ ቢያንስ ማስታወሻ ሊኖር ይገባል። ኢቨን ሰላም ወርዶ በሰላሙ መንገድ ብትሄዱ እኔ የተሻለ ነው የምለው። እናንተ ህፃናት ልጆች አይደላችሁ። በሰላም ነው መሆን የነበረበት። ያውም ቢሆን ሰላም ሆኖ አብራችሁ ሆናችሁ ሁለታችሁም ልጃችሁን እኩል ታሳድጉ የተሻለው መንገድ እሱ ነበር። ያ ነገር ነበር ምርጫ መሆን የነበረበት ማለት ነው። በእኔ እይታ ምርጫው መሆን የነበረበት የሁለታችሁም በቃ በፍቅር የምታሳድጉት ልጅ ቢወለድ ጥሩ ነው። ግን አሁን ቁርሾ እየያዘ አንዳችሁ የምትናገሩት አንዳችሁን እየጎዳ ያንዳችሁ ቤተሰብ ነገር አንዳችሁን እየጎዳ ምን ይመጣና የበለጠ በቃ እንዴ ነገ ከነገ ወዲያ እኮ የሚወለደው ልጅ እንደሚሆን ሴት ነገ ያዩታል አይደል እንዴ? ሁላችሁም እዛ ነገር ውስጥ እዛ ትዝብት ውስጥ ባትገቡ እነሱም በእነሱ ፋሚሊም በኩል እዛ ትዝብት ውስጥ የሚገባ ነገር ባይደረግ ያ ነገር ነበር መፍትሄ ይሆናል ብዬ የማስበው። ቢሆን እንዳልኩ በሰላሙ ብትሆኑና ሁለታችሁም ልጃችሁ የምታሳድጉ ደርሳለች። አሁን ልጃችሁ የምታሳድጉ ነበረ ጥሩ የመሆን ነበረ። ከዛ በኋላ አሁን ግን ያውልከውን መልእክት ግን እኔ ይዤ ቀርብና ደግሞ የሚሉትን ደግሞ ወይ አብረን እንሰማለን። እኔ እንደዛ ነው የሚሰማኝ። ምናልባት እሷ ምን ትላለች የሚለውን ነገር ግን አሁን እዚህ ሆኜ መገመት አይቸግረኛል እና እንደዛ ነገር ነው የሚሰማኝ። አዎ ለኔ ምን መሰለክ እኔ ዛሬም ነገም ቢሆን ከሷ ጋር መኖር ፈልጋለሁ ስለ ይሄ እኔ ጥፋተኛ ነኝ ብቻ እያልኩ ሳይሆን ወይ እሷ ደግሞ ልክ ናት እያልኩ ሳይሆን ለልጃችን ስንል እኔ ጥፋተኛም ብሆን ጥፋቴን ትታ ጥፋተኛም ብትሆን ጥፋቷን ትታ
ምክንያቱም ይሄ ጊዜ ያልፍና ነገ አላዛር የራሴን ህይወት ከጀመርኩኝ ነገ ሌላ ነገር ነው የሚፈጠረው። ገባ ማለት በእንጀራ አባት ልጄ እንዲያልቅ አልፈልግም እውነት ለመናገር እሷም ደግሞ ያን ነገር እንደማትፈልገው እርግጠኛ ነኝ። ስለዚህ ባለን አጋጣሚ ባለን አማራጭ ይሄንን ነገር ብናስተካክል ደስ ይለኛል። እስከመቼ ለምኛት አልቀጥልማ እስከመቼ ስለምናታለሁ እስከመቼስ ያ ነገር ስለማይሆን እኔ ዳግም ወደ እርቁ ጠረጴዛ መጥተን ነገሮችን ቁጭ ብለን አውርተን ብናስተካክለው ፍጹም ደስ ይለኛል። ግን ደግሞ ያም የማይሆን ከሆነ ግድ የለም ብቻ ግን አንድ ቀን ጊዜ ብንሰጣት ምንም ማለት አይደለም። አብረን ብዙ ነገሮችን አሳልፈናል። መውጣት መውረድ መውደቅ መነሳት ብዙ ነገሮችን አይተናል። ስለዚህ ለነዛ የሰው ልጅ መጥፎ ጊዜያቶችም እንዳሉ ሁሉ ጥሩ ጊዜያቶች አሉና ለነዛ መልካም ጊዜያቶች ስትል ለምትመጣውም ለልጃችን ስትል ለወንድም ይሁን ሴትም ትሁን ልጃችን ብቻ ለምትመጣው ለልጃችን የሆነ ፍሬ ማለት ነገ ላይ የማታፍርበት ነገር ነው ብዬ አስባለሁ። ለሱም መልእክት ማስቀመጥ ጥሩ ነው ብዬ አስባለሁ። እንደ ሂስቶሪ ነው ይሄ ነገር። ነገ ሲያድግ አብረን ባንሆንም ብንሆንም ነገ ሲያድግ ያንን ነገር ይመለከተዋል። ስለዚህ ከታሪኩ ባሻገር ግን አላዛሬ ከታሪኩ ባሻገር ከሱ አሁን ታሪኩ ፎቶ ከምናምን ከመጨነቅ ባሻገርኩ ሰላም ነው። ግን አሁን ምን መሰለህ ዋናው ነገር እናንተ የሆነ ሰው የሚተው ነገር ካልሆነ አንድ ሰው የሚተው መተው የሚባለውን ነገር ካላመጣ ወደ እርቅ ለመጣት ከባድ ነው። እንዳልኩ ነው በቃ መተው። አሁን አንተ ማለት ወይ ሁሉን ነገር መተው ያለብህን ነገር ተመተው፣ እሷም መተው ያለባትን ነገር ካልተውች ወደ ሰላም ለመምጣት በጣም አትችሉም። በቃ ግን አሁን እኔ በጣም አሁን አንተ እንደዚህ ብለህ ስትጠይቀኝ ማለት ነው በጣም ነው የምጨነቀው። ለምን መሰለህ የምጨነቀው አሁን እሷ ስንት 2-3 ጊዜ እንደዚህ በሆነ ምክንያቶች ሄጄባታለሁና አሁን በቃ አሁን ደግሞ እንደገና እንደዚህ እቺ ስላት እንዴት አንተ እንደዚህ እያወክ ምናምን ትለኛለች ብዬ እጨነቃለሁ። ገና አሁን አንተ ዳኒ እንደዚህ ባለፈውም እንደዚህ አርጉኝ አሁንም እንደዚህ አርጉኝ ደጋግማ ትለኛለችና እሱ ነገር አሁን ለኔ አሁን በጣም ያስጨንቀኛል። ለምን አሁን እንደዚህ አሁን ከዚህ በኋላ በቃ ይሄን ነው በቃ አንዴ ማስታወሻ ነገር ያርግ ምናምን እላታለሁ። በእርግጥ ግን እንደዛ ማለቷ አይቀርም ብዬ ነው የማስበውና እንደዚህ ተደጋጋሚ ነገሮች ከሚሆኑ እንደው አንተም እንደው ልቦና ያዝ አድርገህ እሷም እንደዛው ሆኖ እነዚህ መሀል የገባውም ሰው በአንተም በኩል በእሷም በኩል ያለው ወደዛ ወደ ጎን ብሎ በስነ ስርዓቱ ሁለታችሁ ልብ ለሆናችሁ አንድ ላይ ሆናችሁ ልጃችሁን ብታሳድጉ ነበር ደስ የሚልኝ ነው። ወይ ግን አሁን ያልከኝን ነገር ግን ነግራታለሁ። እንደምንም ቢጨንቀኝም ግን ነግራታለሁ ያለው እንዴት መደረግ አለበት ወይ ደግሞ ቢያንስ የለውን ሁኔታም ባለፈውም ሰሞኑን ትንሽ ቆይቻለሁ ካወራኋት በእንትኑ ምክንያት አሁን ደግሞ ቀረብ ብዬ ደግሞ በደንብ ያለውን የተሰማኝን ነገር አጠቃላይ እሷን ማውራት አለው ወይ ደግሞ እንትን እላለሁ ያለውን ያንተ የነገርከኝን መልእክት አስተላልፋለሁና እንደዛ እናደርግ እስቲ ጥሩ ነው ብዬ አስባለሁ። ለማንኛውም ግን ሐሳብን ወስዳለሁ ለዛም ያለውን ሐሳብ ተቀበላለሁ። ለምን እንደዚህ አሁን ስትለኝ እኔ አሁን አይ ኖ አይሆንም እኔ አላረግም እንደዚህ አላረግም አይመለከተኝም ምን አገባኝ ምናምን ብዬ ማለት አልችልም። ለምን ሁለታችሁ አንድ ላይ ብትሆኑ ብዬ ከሚያስቡ ሰዎች አንዱ ነኝ። በፍቅር ብትኖሩ ብዬ ከሚያስቡ ሰዎች ውስጥ ነው እኔ መሆን የምፈልገው እንጂ ኧረ አይሆንም እነዚህ ሰዎች በቃ ሊያዩ ምናምን ማለት ይሰለቻል እኮ አንዳንድ ጊዜ ረጅም ሲሆን ይሰለቻል። በእርግጥ ግን የራሳቸው ጉዳይ ምናምን ማለት ይቻላል። ግን እንደዛ ለማለት ይከብደኛል። ነገ ከነገ ወዲያ በቃ አብሮ ቢኖሩ ነው የሚሻለው የሚል ሀሳብ ውስጥ ያለኝ። ስለዚህ እኔ እንደዛ ነው የሚሰማኝና አይሆንም ብዬ መመለስም ስለማልችል እስቲ ሞክራለሁ ማለት ነው የሚሻለውና እንደዛ ነው የሚሻለኝ። እኔ በዛ መንገድ ሞክራለሁ ላለውኝና ለዛ ነው። ለማንኛውም እሷን እንትን ልበልና ላናግራትና የሚሰማኝ የምትለውን ነገር ደግሞ አብረን እንሰማለን። ምን መሰለህ ዳኒ ያው ይሄንን ትጠይቅልኛለህ፣ ግን ደግሞ እውነት ለመናገር በተደጋጋሚ የኔና የሷን ጉዳይ አይተው ከሆነ እኔ አንድ ቀንም ቢሆን እሷ
ከቤት ውጪልኝም ብያት አላቅም። እራሷ ናት በተነሳሽነት ትወጣለች። ከዛ እናንተ ወጡልኝ ትላለች። ከዛ ወይ ሩም ትይዛለች ምናምን። አሁን ደግሞ ቤተሰብ ጋር እኔ ይመስለኛል ሁልጊዜ እሷን ፍለጋ መከታተሌ ምናምን የሆነ ትንሽ አስደብሯትም ሊሆን ይችላል። ግን ደግሞ ምን መሰለህ ዳኒ፣ አሁን አንተ እኔ ስለምወዳት ነው እንጂ እሷ ያለችበት ቦታ መሄደው ጠልቻት እሷ ያለችበት ቦታ ሄዳለሁ እንዴ? በጠላት ኖር እኮ እሷ ወጣች አይደለ? እሰይ ተመስገን ብዬ ህይወቴን እኖራለሁ አይደለ? እለት ተእለት እሷ ጋር መሄደው አውቄ ቤተሰብ ጋር ስትሄድ ሆን ብዬ እሷን በስልኳ ትራክ አድርጌ እዛ ሄጄ የምከራከረው የምንጨቃጨቀው የሆነ ነገር ማደርገው ምንም አዲስ ነገር ፈልጌ አይደለም። ተረድተኛ? በቃ እሷን ለማውራት እሷን ለማግኘት የሆነ ነገር ሳደርግ ደግሞ እንዲያረጋል እንዴ ብላ አይ በቃ ቤተሰቦቼ ጋር እንደዚህ ከሚደርስብኝ ብላ ፈርታ ሸሸት ብላ ወደ ቤቷ የምትመለስ እየመሰለኝ ነው እንጂ እኔ እሷ ላይ ምንም ነገር ለማድረግ ሆን ብዬ ያደረኩት ነገር የለም። ግን ደግሞ ያው ሰው ልጅ ሲናደድ ምናምን መቼ ሲወንድን ነገር ትረዳኛለህ ብዬ አስባለሁ። ግን ይሄንን ሁሉ ነገር ያደረኩት ብትሄድም ብትወጣም ብትገባም ከሷ ጋር ማለት በኖርማል አታውራኝም። ቤት ውስጥ አሁን በኖርማል ቁጭ ብለን ማውራት ካልቻልክ እሺ ምን ታደርጋለህ? ወይ ተጨቃጭቀም ቢሆን ታወራለህ። እሱማ ኢሞሽናል ስትሆን እኮ ነው። አሁን ከእናንተ እኮ የተረዳሁት ነገር ምን መሰለህ፣ አሁን ሆት በምትሆነው ጊዜ ማለት ነው በጣም ኢሞሽናል ስትሆኑ ማለት ነው የምታደርጉትን አታውቁም። በቃ በጣም እንትን ይላል ነገሮቹ ወደ ያልሆነ አቅጣጫ ይይዝና ከእናንተም አልፎ እኮ ጎረቤት ሁሉ ይረበሻል እኮ በጣም ብዙ ሰው ይረበሻል። እና ያንን እናንተ እንኳን ተረጋግታችሁ መልስ ያልተሰጣጣችሁበትን ነገር ለማስተካከል እኮ ያስቸግራል። እሷም በጣም ኢሞሽናል ሆና የሆነ ነገር ካደረገች ያችን የምትነጋገሯትን ቃላት እየመረጣችሁ እሷ እኮ ባለፈው እንዲህ ብላኝ አንተ እንደዚህ ብላኝ ነበረ በቃ ከህይወት ይወጣልኝ ምናምን የሆነ የተለያየ ነገር ይባል የለ ያንን ነገር ቃላቶቹን በቃ እየተያያዘ አልፈልግም፣ ሁለተኛ አይንህን ማየት አልፈልግም ምናምን የሚባሉ ቃላቶች አሉ አይደል? እነዛ ምን ይሆናሉ? እናንተን ያልሆነ ጥላቻ ውስጥ እየከተቱ እንዲህ ብላኛለች እኮ ባለፈው እኮ አይንህን ማየት አልፈልግም ብላኛለች፣ እንዳንተ አይነት ሰው ጋር አብሬ መሆን አልፈልግም ብላኛለች ምናምን የሚለው ነገር አእምሮ ላይ እየተመላለሰ ይመጣል። ከዛ በኋላ ምንድነው የሚሆነው? ጭንቅላት በቃ አያርፍም ማለት በቃ እንዴት እንደዚህ ብላኛለች። ከዛ አንተ ደግሞ እንዲህ ላለችኝማ ነገርማ ይሄንማ እንዲህ ማለት አለብኝ ምናምን እያልክ ነው የምትሄደውና ለማንኛውም ይሄን ነው ብዙ ምንድነው ይሄንን ማድረግ ስትነጋገሩ በቃ ነገሮች እየተበለሻሹ ነው የሚሄደው። በትዕግስት ይፈልጋል ጉዳዩ ማለት ነው። ትዕግስት ይፈልጋል፣ ቆም ብሎ ማሰብ ይፈልጋል። ሁለተኛ በይሄ በኢሞሽናል በሆናችሁ ጊዜ የምትነጋገሩትን ቃላቶች ደግሞ አንዳንድ ጊዜ ወደ እርቅ ሲመጣ እንዲህ ያለች የሚባል ነገር አይኖርም። ለምን ኢሞሽናል ጊዜ በሆንክ ጊዜ የምትነጋገሩትን ነገር በዛ መቆጠር የለበትም። አንድ ሰው ኢሞሽናል በሆነ ሰዓት የሚናገረው በጣም ክፉ ነገር ይኖራል። ያንንማ ከቆጠርክ ትናንት ያሳለፍከውን ፍቅር እኮ እንትን ትላለህ። አሁን ትናንትና ያሳለፋችሁትን ፍቅር አስባችሁ ታውቃላችሁ? ቃላቶቹና የጥላቻውን ቃላት ነው የምታስበው ቶሎ ብለህ እንጂ ትናንትና ይሄንን ለካ አሳልፈን ነበር፣ ጥሩ ነገር አሳልፌ ነበር። ስለዚህ አሁን የተናገረች ነገር ስሜታዊ ሆና ነው እንጂ የተናገረች ወይ ከልቧ አይደለም ብለህ ማሰብ መቻል አለብህ። እሷም በተመሳሳይ ከልቧ አይደለም ብለህ ማሰብ ማትችል ከሆነ ማለት ነው ሰላም አይወርድም በቃ። ስለዚህ አሁን የበለጠ እየተጋጋለ ከሚሄድ እናንተም በቃ የሆነ የጽሞና ጊዜ ወስዳችሁ እንትን ማድረግ አለባችሁ። የሆነ ተረጋግታችሁ ማሰብ መቻል አለባችሁ። እንዳልኩ ለዘለቄታዊ ሰላም ማለት ነው። ለዘለቄታዊ ረጅም ያለ በቃ ለዘለቄታዊ ሰላም የሆነ የሚታው ነገር እየተዋችሁ ምናምን ካልሆነ እኔ እንትኑ አድካሚ ነው የሚሆነው። በቃ ዝም ብሎ አሰልቺ ይሆናል፣ አድካሚ ይሆናል። ቂም እየተያያዘ ለምን እንደዚህ ይሆናል እያለ የሚጨምት እንትን የምትነጋገሩ ከሆነ ከባድ ነው የሚሆነው ነው የምልህ። እና እኔ እሱን ነገር ብትተው ወደ ዋናው ሰላም ትመጣላችሁ ብዬ ነው የማስበው። ያንን ካላረጋችሁ ቤተሰብ ደግሞ በመሃላችሁ ጣልቃማ የሚገባውን ነገር በቃ ካላስወገደ በሷም ሳይድ የመጣው ማንኛውም ቤተሰብ ቢሆን እሷም ወደዛ ዞር ካላለላት በአንተም በኩል የመጣ ቤተሰብ ለጊዜው ዞር ካላለ በስተቀር እናንተ እርግጠኛ ነኝ በእንደዚህ አይነት ሁኔታ ሰላም ትሆናላችሁ ብዬ አላስብም። ለምን ጥሩ እንዲመጣ የሚያደርጉ ከኋላችሁ ያሉት ነገሮች የበለጠ ማለት ነው
እናንተ ላይ ደግሞ የበለጠ ጫና እየፈጠረ እናንተ እኮ እርስ በርስ ብትነጋገሩ እኮ ይሄ ሂድ ተባብላችሁ እኮ አብራችሁ አንድ ቀን ስታድሩ ልትታረቁ የምትችሉት ነገር ነበር። አሁን ግን ሌላ ሰው ሲገባበት ቤተሰብ ሲገባበት ምን ሲለው አንዴ በህግ ሲሄድ አንዴ ሆት ሆነ የሆነ ነገር ድርጊት ስታደርግ እስር ቤት ስትገባ ከዛ እንደገና ደግሞ ስትወጣ እንደገና አሁንም ሌላ ጭቅጭቅ ሲመጣ አሁንም ሌላ ኢሹ እየመጣ እና እኔ እስከዛ ድረስ ሊደርስ የማይገባው ጉዳይ ነበረ። ግን እናንተ ኦሬዲ ከፍታችሁ ያላችሁን በሁለታችሁ መካከል ያለውን ክፍተት ከፍታችሁ አሳልፋችሁ ሰጣችኋል። ያ ክፍተት ደግሞ እየሰፋን ይመጣው። አሁን እሷ ስትናገራት የሆነ ነገር ስላንተ ሲነሳ ይደብራታል ወይ ደግሞ ሆት ሆናለች። ለምን እንደዚህ ትለኛለህ ትላለች። እኔ አሁን በጣም ነው የምጨነቀው። ግን እንደዛም ብዬ እሺ እምቢ አትለኝም ብዙ ጊዜ እስቲ ይሁን አላልሽ የምን ድምጽ ነው የምሰማው ማለት ድምጽ አለ ግን አንተ የሆነ ጫጫታ ነገር አለ። የምን ጫጫታ? የሆነ ጫጫታ አለ እኛ ጋር ትንሱ ምን ሆነች? ምን ነው በቃ ሆስፒታል እንሂዳለን። ወይ ሆስፒታል ምን ሆና ነው? ያመማ ነበር እንዴ? የሆነ ከላይ የሚደረግ ማምጣት እሺ። የሆነ እንትን ነገር ይዘሽ ነው መኪና ውስጥ ቶሎ በይ። እስከምትወርጂ ድረስ እሺ ቶሎ አንዴ እሺ እስከምትወርጂ ድረስ ትንሽ ወይኔ ጉድ! ምንድነው? ምንሽ ነው ያመሻለው? ቀስ እያልሽ ችግር የለም። ምን ትሰራለች? ምን እያደረክ ነው? አንዴ በእናትህ መኪና ውስጥ ምንድን ነው የምትሰራለች? አንተ እዚህ የምትሰራለህ ማለት ምን እያደረክ ነው? ምን እያደረክ ነው ማለት ልጅቷ ታማ ነው። ምን ማለት ነው? ታማ ነው ማለት ታይሽም እንዴ? ምንድነው አንቺ እንደገና ድራማውን ጀመረ? ጨዋታውን የምን ድራማ ነው? ታማ ልጅ ወደ ሐኪም ቤት እየሄድኩ ነው። አሁን ለምን የመጣሽው? አንተ ራስህ ለምን ትሰራለህ? እዚህ ነው እያልኩ ያለሁት። እኔ የምሰራውን ሰራው። አንቺ ምን አገባሽ ስለኔ? እንዴት? ምን ማለት ነው? አንቺ ለምን የመጣሽው? ትፈልጊኛለሽ? ማፈልጊኝ ከሆነ ልጅቷ ታማለች። አሁን ፈልጋለሁ። ወደዛ ሄድና እናገር ነሽ። ወደዛ ሄድና እናውራ። ለምንድነው አንተ ደግሞ የምትከራከረው? ስሚኝ፣ አሁን ምንድን ነው የምትፈልጊው? እናቴ አንተ እዚህ ምን ትሰራለህ? እኔ አሁን እየሄድኩኝ ነው። ትቆያለሽ? አንተ ሁሌ እንደተጃጃልክ ነው ለምትውለው። ትቆያለሽ? በእናትህ አውራኝ ዝም ብለህ ትቆያለሽ። ማምን አሟታል። ቻው በቃ ናናግረኝ። አሟታል ምን ማለት ነው? እሷ ድራማ እየሰራችብህ አንተ እንደገና ድራማ ትሰራለህ እንዴ? አብራት ዛሬ ትዕግስት የለኝም። ምን ማለት ነው ትዕግስት? በቃ ስነስርዓት አድርጊ። ታማለች ልጅቷ። እኔ ከማን ጋር ነው እንትን እያልኩኝ ያለው? ከማን ጋር ነው? ከኔ ጋር ነው። እና ምን ማለት ነው? አንተ ፈልጌ እኮ ነው እዛ ሳጣክ የመጣሁት። አትፈልጊኝ እናቴ። አሁን ልጅቷ ታማለች። ይቆጫል አላዛር። ወይኔ ጉዴ ፈላ። እናንተ ለዚህ ልቀቅኝ። እኔ ነው እንዴ